ሆኖ የት እንደምንትና ያለኝ አሁንም በቃ ሰውዬው እኔን ይፈልገኛል። በደንብ ነው የሚፈልገው። አንቺን ለእሱ ደግሞ የጠዋቱ በቂ ነው ማሳያ። ይሄ ወጥመድ ነው፣ ሌላ ምንም አይደለም። ወጥመድ ነው ዴፊኒትሊ። በቃ በጣም ብዙ ቴክኒክ ነገር አለ እዚህ ላይ፣ ብዙ ቴክኒክ ሊጠቀሙ ይችላሉ። ሃይላንድ ነው እንጠልጥልበታለን አስፈላጊም ከሆነ። እሺ ጂፒኤስ ምን እስከምንል ስንት ቀን የሚፈጅብን? በዛ ጊዜ ውስጥ መጠበቅ ያለብንን ሰው እንጠብቃለን። ወይ ይሄኔ ጠልፈውታል ቁጥሩን በራሱ ስልክ እንኳን አይደውልም። በቃ ልብ ተበላሽ። በቃ እዛ አስቀምጣት። በቃ እሺ ሌላ ነገር አናወራም። የሰማሽኝ ነው? እሺ ንገሩሽ። ስለዚህ ይኸውልሽ ባርኪ አንድ ነገር ልንገርሽ፣ ይሄ የሰው ህይወት ነው። ሞክረሽ ውይ ይሄ አይሆንም ይሄ ይሆናል እምትይው ነገር አይደለም። ይኸውልህ ዛሬ ማለት ነው ባርኪ አንዳት በይ ቶፋሪ ጋር ነው ምንድነው ማለት ስሚኝ፣ አዳጂ ዳራ ቆይብኝ ምንድነው ሰው ሁሉ እንደማያነሳው ያው ዛሬ ካሜራ ያበራሁት ግዴታ ሁሉንም ነገር ማወቅ አለባችሁ። እያንዳንዱ ነገር ማየት አለባችሁ። እኔም አሁን እዚህ ጋር ወንጀለኛ ሐሰተኛ ሴት እየተባልኩኝ ነው፣ የተሰደብኩኝ ነው እና በጣም እየደከመኝ ነው። በቃ ሁሉንም ነገር ማወቅ አለባችሁ ብዬ ስለማስብ ነው እና የኔ እውነት መውጣት አለበት ብዬ ስለማስብ ነው። አሁን መጥቷል ቤት እና ሚዲያ የቱፋን ሊያወራት ሄዷል። ተጣልተን ነበረ እና ልብሴ ላይ ውሃ ደፍታብኝ ቀይር ነው። በቃ በጣም እየተጣላን ነበረ። ያው እሷም እኮ እውነት አላት፣ ግን እኔንም ትንሽ ብትሰማኝና ብትረዳኝ ጥሩ ነበር። እኔ የእሷን ቤተሰቦች ወንድሞቿን ምንም ላደርግ አይደለም እዚህ የመጣሁት። በእርግጥ እንደዛ ሊመስል ይችላል፣ ግን እኔ እንደዛ ፈልጌ አይደለም። አንደኛ እዚህ ሰው ነው እና ብቻ እየተጨቃጨቁ ነው መሰለኝ እና ሶፊ ይመጣል አሁን እና በቃ እሱ ማዳን አለብኝ። ቢያንስ ምንም ነገር ቢቀር የኔ እውነት እንዲወጣልኝ እሱ ማውጣት አለብኝ ከዚህ ውስጥ። እሱ ማዳን አለብኝ። እኔ ነው የሚፈልጉት። እኔ ደግሞ እሺ ባርኪ ካሜራ ብትሽ ነው። እሺ ቁጭ በይ ኖራሽ። ቆይ ምን እስክትሆኑ ድረስ ነው እንደዚህ የምትጠባበቁት? ልትገዳደሉ ነው እንዴ እርስ በርሳችሁ? አንቺ የእሷን ህይወት ለማዳን እሷ ያንቺን ህይወት ለማዳን በቱፋ ጉዳይ መነጋገር ሁለታችሁ ለአንድ ነገር ነው አይደል የቆማችሁት? ይሄ ሁሉ ነገር አስፈላጊ ነው? ይሄ ሁሉ መደራረግ? አሁን ምን ላድርግ? ትልቅ ሰዎች አይደላችሁ እንዴ? ተነጋግራችሁ መግባባት ካልቻላችሁ አንዳችሁ ቤታችሁን ለቁ። ቤቱን ለቃችሁ አትወጡ። አንዳችሁ ቶፋ ወይ ሶፊ ወይ ደግሞ እኔ እስክመጣ ድረስ ልትገዳደሩ ነው እንዴ? እኔ ነኝ እኮ መውጣት ያለብኝ። እንደዚህ የሚባል ነገር የለም። ከቤት ውጪ ያለች ቶፋ ነው አይደል እዚህ ያስቀመጠሽ? ውጪ የሚባል ነገር የለም። እሷም ደግሞ ብትሆን ስለአንቺ መረዳት መግባባት ለአንድ ነገር ነው የቆማችሁ። በዚህ መካከል ቶፋ ተጨንቆ ወይ ስራውን ይስራ ህይወቱን ያድር ወይስ በየአንዳንዱ ነገር ምናምን ነገር በእንደዚህ አይነት ሁኔታ እሱ ስልችት ድክም ብሎታል። ያሉት ነገሮች እየተደራረቡ መሆናቸውን እያያችሁ ነው እንዴ? ይሄ በፍጹም ትክክል አይደለም ባርኪ። ይሄ እኮ ቤቷ ነው። እኔ ውጪ እንዴት ነው የምለው? ሲጀመር መብቷ ነው እኮ እኔን ማስወጣት ትችላለች። እኔ ህይወቴ አደጋ ላይ ነው ባርኪ። ይኸውልሽ ይሄ ቤቷ ነው፣ ይሄ ቤቷ አይደለም። ጉዳዩ እሱ አይደለም፣ የቤት ጉዳይ አይደለም። ኢዲዲያንም ደግሞ አውቃታለሁ እኔ በቤት ጉዳይ ላይ ወይም ደግሞ ስለ ቤት ስለምናምን ነገር አይደለም ነው በእርግጠኝነት እየሆነ ስለነበረው ነገር ከአንቺ ጋር በተያያዘ ትናንት ከኢንስፔክተሩ ጋር እንደዚህ ስለዛ ነገር ነው እሷም ደብሯት ከዚህ ቤት ውጪ ምናምን ነገር ማንንም እንግዳ አስታባርና የቻለ አቅም በእንደዚህ አይነት ሁኔታ ኢሞሽናል ስትሆኝ እንደዚህ ውሃ ደፍታ እስክታበሰብስሽ ምናምን ነገር እንደዚህ ምን ይሁን አስፈላጊ አይደለም። አንቺም ብትሆኚ ማለት ነው እዚህ ያለሽው ለቶፋ ወንድም ለካሊድ በከፈልሽው መስዋዕትነት እጅግ በጣም ከፍተኛ ጉዳት ደርሶብሽ ነው አይደለም ነው። ታዲያ ህመምሽን እስክታስታምኚ ነው አንቺ በዚህ ቤት የመቆየት መብት አለሽ።
ሌላ ቦታ ከሄድሽ አደጋ ይደርስብሻል ብዬ እኔ አይደል እንደዚህ ቤት ያመጣሁሽ። ምን ላድርግ ነው? በቃ እኔ እዚህ እንደሆነ አልፈለግሽም። ሶፊ ተረጋጋ። ኧረ ደህና ናቸው። የለም ስደውልለትም እና ቤቱን ከኔ ጋር ቴክስት ምናምን ነገር ተራርገናል፣ ግን የመለሰልኝ አይደል ምናምን ነገር ደውላ አደጋ ላይ ነው ማለት አልገባኝም። ዛሬ ማለት ነው ፖሊሶች መጥተው ነበርና ፖሊስ ማለት ፖሊሶች ነን ብለው እኔን ፈልገው። ሶፊ ተረጋጋና እነሱ ራሱ ሊጨራረሱ ከኢዲዲያ ጋር የማይሆን ነገር ውስጥ ገብተው እርስ በራሳቸው ልብሳቸውን የወደቁበት ቦታ ሲላፉ እዚህ ትርምስምስ ብሎ ነበር። ልብስ አስቀይሬያት እኮ ነው ከኢዲዲያ ጋር ራሱ ተጣልተው ምንም የማይስማሙ ሆኖ ነው ያገኘኋቸው። ስመጣ ቤቱ ተቀውጧል። ጎረቤቶች ራሱ በር ላይ ሁለት ሰው ምናምን ነገር ቆሞ እንዲህ እየተንሾካሾኩ ነው የመጣሁት። ቶፊቅ አደጋ አልገባኝም። ይኸውልህ ዛሬ ማለት ነው ባንክ አንዳት በይ ቶፋ አደጋ ላይ ነው። ምንድን ነው ስሚኝ፣ አዳምጪኝ። ዳርዳር አትበይብኝ። ምንድን ነው ሰው ሁሉ እንደማያነሳው እኮ ስማኝ እኮ ስሚኝ፣ አዳምጪኝ። አሁን ምን ተፈጠረ? ዳርዳር ቶፋ ማለት ነው አላቅም የት እንዳለ ስደውልለት ስለውም አልሰማኝም። በቃ አልፈለገም። እኔ የምለውን ነገር አይሰማም። ቢያንስ እናንተ ደውሉለት እሺ። ቤት ደውልለት አያነሳም፣ ግን ቴክስት ምናምን ነገር አንዴ መልሶኛል። ተረጋጋ ደውልልሃለሁ ብሎ ብቻ ቀጭን ቴክስት ግን ጉዳዩን አንቺ ምንድነው ነው አደጋ ውስጥ ነው ማለት ምንድነው? እቤት ፖሊሶች ነን ብለው ሰዎች መጥተው ነበር፣ ሁለት ሰዎች። እሺ የምን ፖሊስ? ጠዋት መጥተው ነበረ። ከዛም በኋላ አይዲያችሁን አሳዩን አላቸው እና ከኢዲዲያ ጋር መጥቶ ከዚህ ቤት ውጪ ከዚህ ቤት ምናምን ነገር እርስ በራሳቸው ሊጋደሉ አንተ ስመጣ የኢዲዲያ እዚህ ጋር አንተ ተቋጥሯቸዋል። እሷ የነበረችው እዚህ መሬት ላይ ነው። ስገባ ሌላ ታሪክ ተበታትቶ ምናምን ነገር ልብሷን ራሱ አስቀይራት ነው እንጂ ሙሉ እርስ በርስ ተደፋፍተው ሌላ ታሪክ ነው። ቤቱ ስመጣ ብዙ ግሩፕ እያደረገች ነው ያለሽው። ምንድን ነው የተፈጠረው? አትበይብኝና ጉዳዩ ቶፊቅ ነው ለምንድነው አደጋ ሰማው? አላውቅም። ይኸውልህ ፖሊሶች መጥተው ከነሱ ጋር ተጣልቶ ነበር። ፖሊሶች ነን ብለው የውሸት ሐሰተኛ ፖሊሶች መሰለኝ። ሐሰተኛ ፖሊሶች? እንዴት ሐሰተኛ መሆናቸውን አንቺ በምን አወቅሽ? እኔም ፈልገው ነበር የመጡት። አወጣጣቸው እዚህ ጋር መቷቸው ምናምን አወጣጣቸው። ኦኬ በዛ ሁኔታ ላይ ቶፋ እዚህ ነበር ነው ሲመጡ ነበረ ቶፋ። እሺ ከነሱ ጋር ነው የወጣው? እነሱ ሊያፈላልግ ነው እንዴ የወጣው? አይደለም በቃ እነሱም ሰዎች ጠራና እነሱ ይዟቸው ሄዱ። ተይዟል እነሱ? አዎ እሺ ታቸው በጣም ጥሩ። እሺ ይዟቸው ሄዱ ሰዎች መጥተው። ከዛ በኋላ በቃ እኔ እዚህ ቆይ ያለኝና ሄደ እሱ። እዚህ ቆይ ማለት እኮ ምንድነው የተፈጠረው? በሰዓቱ ነበር ወደ ቤት። እሺ እነዛ ሰዎች ማን ናቸው? አይሉ ምንድን ነበር የተሳሳተ ኢንስፔክተሩ ነው የላካቸው እኔን እንዲወስዱ። ኦኬ ከዛ ደግሞ ሰው ያይፋታል ማለት ነው ደውለው። ከዛ በኋላ አንድ ማቀው ልጅ አለና እሱ ደውሎ ቶፋ አደጋ ላይ ነው። ምን ማለት ነው አደጋ ላይ? ማን ይደውላል? እሺ እዛ የሚሰራ ልጅ አለ አንድ ማቀው ልጅ እና እሱ ተደጋጋሚ እየደወለ አዎ እሺ አደጋ ላይ ነው ማለት አደጋ ላይ ነው። በቃ ሊያስገድሉት እየፈለጉ ነው። ቶፋን ተጠንቀቋል። ቶፋን ነው ያስገድሉት እየሞከሩ ማለት ነው። ቶፋን እኮ ከዚህ በላይ ምን እንትን ሊሉ ይችላሉ? ታዲያችሁ እኮ በጣም አደጋ አሁን ምን ሆነ እንዴት ሆነ ምናምን ማለት በቃ ምንም ትርጉም የለውም። እኔን ነው የሚፈልገው ነገር ቢኖር ማለት ነው ቶፋ በአንቺ በኩል በጣም ደካማ እንደሆነ ታውቂያለሽ። ምክንያቱም እያንዳንዱ ነገር ለእሱ መስዋዕትነት ስትከፊ መኪና አደጋ ውስጥ ዘለሽ የገባሽው ውለታ በጣም ጭንቅላቱ ላይ እንትን እያለ ነው። ለዛ ነው ሊንከባከብሽ በየሁሉም ነገር ካጠገብሽ እያለ ይኸውልሽ ባርኪ አንቺን ፈለጉሽ ማለት በዘዋሪ ቶፋ በቃ አሁን እኔን ነገር ያለብኝ እኔን ነው የሚፈልጉኝ። ጨዋታ ነው ያሽው አንቺ ጨዋታ ነው አንቺ ነው አንቺ ለዚህ ነው ታዲያ የሆነ ነገሮች ማለት ቶፋ ዝም ብሎ የሚያይ ይመስልሻል? ቶፋ በዚህ ነገሮች ዘሎ ገባ ማለት ነው። እሱን ለማዳን እኮ ነው የምልህ። ምንድነው ነው እሱ የምታገኘው? በቃ ኢንስፔክተሩ እኔን ነው የሚፈልገው። ባርኪ አንቺ እንዳይፈልግ ኢንስፔክተሩ ሲጀምር ራሱ ማለት ነው እዚሁ ባለሽበት ለምንድን ነው አርቲፊሻል መቶቂያ ያሉ ሰዎች የሚልከው? መንገድ ላይ ስትወጪ አያስገድልሽም ነበር? እነዚህ ሰዎች የመጡት በአንቺ በኩል ማግኘት የፈለጉት ቶፋ ነው። በቃ ይሄ ምንም ጥርጥር የለውም። አንቺን ይሄድሽ እዛ ማለት ነው አንቺ እንደዚህ ስትደረጊ ዝም ብሎ አያይም ቶፋ፣ ነገ ይሄዳል። ስለዚህ የሁሉም ሰው ህይወት አደጋ ላይ ነው የሚሆነው። የት የምትሄጂው ነገር የለም። እኔ መሄድ አለብኝ። ልጁን አግኝቼው በቃ አብረን እንሄዳለን እኮ አብረን እንሄዳለን። ተነስተን እንሄዳለን።
እንደዛ ከሆነ ምትይዝ ከሆነ ተነስተን እንገናኛለን። ልጁ ምንድነው እስቲ አስረጅኝ። እስቲ ምንድነው በተደጋጋሚ እየደወለልኝ ነበር። እሺ እዛ ነው የማውቀው፣ እዛ የሚሰራ ልጅ ነው። እሺ ከዛም በኋላ አነሳሁት። መምጣት አለብሽ፣ ልጁ አደጋ ላይ ነው። ለምን ተባበርሽ ፈልጋንቺ? ከኔ የሚፈልገው ነገር አለ። ቆይ ሲደውልልሽ ባለጌ ሰው ነው። ሲደውልልሽ ቶፋ ባለበት ነው ያነሳሽው ወይስ ቶፋ አልነበረም? በቃ ሄዷል። እኔና ባርኪ ይኸውልሽ፣ ድራማ ከሆነ ትናንት ያሳለፍሽው ታሪክ አንዱ አካል ሆኖ ከሆነ ከዚህ በኋላ ሰው ሰውተን ወይም ደግሞ ሰው የሆነ ነገር ሆኖ እንደ በፊቱ የሆነ አንቺ ልታድኝ እንደዚህ ሆነች እንደዚህ ተፈጠረች ምናምን ብለን የምናልፈው ነገር የለም። በጣም ብዙ ሰዎች እየተጎዱ ነው። ካሊድ ሊገደል ነበር ትናንት። ዛሬ ደግሞ ለማን ምን አቀደው በአንቺ በኩል እየመጡ እንደሆነ ምንም የምናውቀው ታሪክ የለም። ባርኪ አንድ እንድታቂ የምፈልገው ነገር ቢኖር ትንሽዬ ስህተት ተሳሳትሽ ማለት ሙሉ ቤተሰቡ የማይሆን ችግር ውስጥና የማይሆን ጉዳት ውስጥ ነው የሚገባው። ቶፋም ሆነ ሶሚ ሌሎቻችንም ሰዎች ላይ ጥቃት ሊደርስ ይችላል። ይሄንን ወቂ አኑ ስማኝ፣ ዝም ብለህ መጮህ ትርጉም የለውም። እኔም ችግር ውስጥ ነኝ፣ ሰማኛለህ? ሲቀጥል ደግሞ አንቺ ምን ችግር ውስጥ ነሽ? የመጡት እኮ ቶፋ ቤት ውስጥ ነው አይደል? ቶፋ ሊያጠቁ ነው እንጂ አንቺ ሊያጠቁ ነው የመጡት። እኔ እንፈልግሻለን ነው ውጪ ይዘንሽ እንሄዳለን ብለው ነው የመጡት። እሱን ያስጣለኝ፣ እሱን አትሄድም ብሎ ያስጣለኝ እንጂ ይዘው ሊሄዱ ነበር። አንቺ ስትያጂ ቶፋ እነሱ ወጥመድ ውስጥ እንደሚገቡ ስለሚያውቁ ነው እንደዛ ያደረጉት። ሆን ብለው እዚህ ድረስ የመጡት እኮ ቶፋ ጋር እንደሆንሽ ስላወቁ ኃላፊነት እንደሚሰማው በአንቺ ጉዳይ ጠንቅቀው ስላወቁ ነው ይሄን ነገር እንትን ያሉ ያቀርባበሉት። ይገባሻል? አይደለም ነው ያን ሁላ ነገር አድርጌ እኔን ጸጥ ነው የሚሉኝ ይታወኛል። እኔ እሱ አይደለም ዋናው ነጥብ። ዋናው ነጥብ አንቺ ስትያጂ ቀጣይ ኮዙ ምንድነው? ቀጣይ ኮዙ ልክ አንቺን መያዛቸውን እርግጠኛ ሲሆን ቶፋ እየሮጠ እነሱ ጋር መሄዱ አይቀርም። ለይሁን ሳይሳሳ እነሱ የሚፈልጉት ወደሱ ጋር ቶፋን መውሰድ ነው። አሉ ዝም ብላችሁ እስኪ ስማይ ቢያንስ እንኳን እንዴ! እሺ ምን ላይ ሰሽ ምንድነው ያልሽኝ? ይኸውልህ ሄጄ ልጁን አገኘዋለሁ። ለምን ራሴን ብለ አደጋ ተጨማሪ እኔ አደጋ ውስጥ አልገባም። ራሴን መከላከል እችላለሁ። እኔ ሄድና ሰውየውን ልጁን አገኘዋለሁ። ከዛ በኋላ ኢንስፔክተሩ ያለበትን ቦታ አጣርቼ ለእናንተ ነግሬያችሁ ሄደን ኢንስፔክተር ከሆነ ለኛ ለማትልኬ አንቺ የትኛው አይረን ማንሽ ስፓይደር ማንሽ ነው ኢንስፔክተሩ ጋር ድረስ ሄደሽ እዛ ጉዳይ አጣርተሽ ስትመጪ ኢንስፔክተሩ ያሹን መረጃ ይደርሻል ሂጂ የሚልሽ ስማኝ እና ዋጋ ነው መጀመሪያ ልጅ የደወለልኝን ልጅ አገኘዋለሁኝ። ኢንስፔክተሩ ከላከው ልጁ ጋር ስትሄጂ ቀጥታ የሚያገኘው ማንን ነው? አንቺ ጋር ነው ኢንስፔክተሩ እኮ አይደለም እኔ ጋር የደወለው። እና ማን እኮ ነው ሲያወሩ የሰማውን ነገር ነው የነገረኝ። በምን አወቅሽ እንደዛ መደረጉ? እንደዛ ነው ያለው። በምን እሱ ስላለሽ ነው? በቃ ዞሮ ይኸውልህ እዛም ቢሆን እሄዳለሁ። ይኸውልሽ በቶፋ በኩል እንኳን ባይሆን ማለት ነው አነሰን በዛም የተሻለሽን ነገር መልካም ነገሮችን ስታደርግ አይቻለሁ። የተሻላትን ነገር መልካም ነገሮችን ስታደርግ አይቻለሁ። የካሊድን ህይወት ከማትረፍ ጀምሮ የቻልሽውን ነገር ቶፋ አደጋ ውስጥ የማይገባበትን ነገር ስትሞክሪ እያየሁ ነው። ስለዚህ አንቺ ራሱ ዝም ብለሽ ሄደሽ ኢንስፔክተሩ ጋር ምናምን ነገር መጫወቻ ወይም ደግሞ እንትን ሲያደርጉሽ አላየም ነው። ቢያንስ የሆነ ነገር እናቅድና እኔ ማድረግ የምችለው በጣም ጥሩ እንሄዳለን ካልሽ አብረን እንሄዳለን። በቃ እንደዛ ካልሆነ በፍጹም አይሆንማ። የጅል ጥያቄ ወይም ደግሞ ሴት ልጅ ለነዛ አረመኔዎች አሳልፈው እንድትይዛራ ቢሆንም እንኳን ማወቅ የምንችለው በእነሱ ምክንያት ነው። በቃ እነሱ ስናገኛቸው ነው ማወቅ የምንችለው። አሁን እንዴት አድርገን ነው እሱ ያለበትን እሱ ደህና መሆኑን ማወቅ የምንችለው? ስለዚህ እያነሳ አይደለም ማለት ስራ አይታችሁታል፣ ደውላችኋል ስራ። ስለዚህ ነይ ስለተባልሽ ብቻ ምናምን ነገር ላይት ቺዝ ምናምን ነገር ጥለው አይጧን እንደሚስብ ሁሉ አንቺንም ነይ ተበለሽ ስለተሳብሽ ዝም ብለሽ ስትሄጂ ዝም ብለን ተው ምን እንተው አሁን ባቂ ያለው ነገር በረም ታስረጂ ሌላ ነገር አለ። እያንዳንዱ ነገር ያውቃል ልጁ የለበሰውን ልብስ ሳይቀር ያለበትን ቦታ ሳይቀር እያንዳንዱ ነገር ያውቃል። በምን አወቅሻችሁ እንደሚያውቅ? ነገረኝ። የለበሰውን ልብስ ያደረገውን ጫማ ሲሊፐር ነው ያደረገው። ታይታላችሁ ከመጣ እንደዛ ነው የነገረኝ ሁሉንም ነገር። ስለዚህ እነሱ አቀርባሉ ጨርሰው ቶፋ ሊገሉ በቃ እንትኑን ጨርሰው ጉዳዩን ጨርሰው ማለት ነው። እሺ እኔ ያቀኛል እና ነግሮኛል። በቃ ሴሰኛ ነው ልጁ። እኔ ነው የሚፈልገው። እኔ ሄድለታለሁ። ከዛ በኋላ እሱ ምንም አይነካውም፣ ጫፉንም አይነካውም። እንደዚህ በፍጹም አይሆንም። እንደዚህ ክብርሽ ላይ ምናምን ነገር እንዲጫወት እንደዚህ ነገር ሲታስተሽ ልትሄጂ ደግሞ ሆንለታለሁ ምንም ነገር። እናንተ ቀድ ነው እንደ ያዛችሁት ማለት እኮ ነው። ምን ማለት ነው? ቀድ ነው እንደ ቀልድ አይደለም። በቃ ልጁ ጋር ሄድለታለሁኝ። በቃ ያለበት ቦታ ድረስ ሄድለታለሁኝ። ባርኪ የፈለገ ነገር ቢሆን ማለት ነው የፈለገ ቢሆን ሁላችንም ለቶፋ ህይወታችንን እንሰጠዋለን። ይሄ ምንም ጥርጥር የለውም። ነገር ግን እንደዚህ አይነት የጅል ውሳኔ ሄደሽ እዛ የፈለገውን ነገር ካደረገ በኋላ የምትፈልጊውን ነገር የሚሰጥሽ ነው የሚመስልሽ? እኔ አውቃለሁ። አይሰጥሽም። አላደርገውም። እንዴት እንደማድረግ ነው ያውቃለሁኝ። በቃ እሺ ብላኑ ላይ እናውራበት። እንደዛ ብለሽ ካሰራ እኛን አሳምኝ። እኛን ማሳመን ካልቻልሽ እሱን ታሳምኛለሽ ብዬ አላስብም። እኔ ለምሳሌ አሳምኝም
ካለበለዛ ደግሞ ዝም ብለሽ ተነስተሽ ምናምን ነገር እንደዚህ አይነት አውሬ ገዳዮች ጋር ምናምን ነገር ሄደሽ የሆነ ነገር ካደረጉሽ በኋላ ይኸውልሽ ባርኪ ቅድም አስቀምጬልሻለሁ፣ ቅድም ነግሬሻለሁ። ካሊድን ምንም ለነፍስሽ ሳትራሪ ዘለሽ ገፍትረሽ ህይወትሽን የሚያህል ነገር ምናምን ነገር ስትሰጪ አይቻልም። ከዛ ቀን ጀምሮ ምናምን ነገር ላንቺ ያለኝ አመለካከት ዲፊኒትሊ ተቀይሯል። ለዛም ነው እዚህ ቤት እንድትመጪ ቶፋ ላይ ምንም አይነት ጉዳት እንደማይደርስና ልትከላከልለት እንደምትችይም ጭምር ስላወኩ ነው ተከራከረ እዚህ ቤት እንድትመጪው ላይ ያደረኩት። ጥርጥር የለውም። ነገር ግን ባርኪ የጅል ሐሳብ፣ የጅል ውሳኔ፣ እነዚህ ቀሽም የወንጀለኛ ጭንቅላት ምናምን ነገር አንቺ ሸጉዶሽ የማይሆን መስዋዕትነት ውስጥ ምናምን ነገር ራስሽን እንድትከፊና ከቶፋም ካንቺም ሳንሆን እንዳንቀር ምናምን ነገር እፈራለሁ። ከዚህ የተሻሉ ነገሮችን አስበን ወስነን ተረጋግተን እንድናወራባቸው እፈልጋለሁ። ቶፋ ህይወት እንዲተርፍ ትፈልጋለህ አይደል? አዎ፣ ምንም ጥርጥር እነሱን እንድናገኛቸው ኢንስፔክተር እንድናገኝ ትፈልጋለህ አይደል? ስለዚህ እኔ ብልህን ነገር ስማኝ። እሺ መንገዱ አይደለም አሁን የምትሄጂበት መንገዱ አይደለም። እሺ ሌላ መንገድ አለ ንገሩኝ። እሺ ሌላ የተሻለ ነገር አለ? አሁን ምን አለ መሰለሽ ገዳዩን ከማግኘት ውጪ የተሻለ ነገር አለ? የልጅ ወጥመድ አለመሆኑን በምን ነው የምታውቂው? አሳስረች ወጥመድ እንዳልሆነ የደወለልኝ የምትይው ወጥመድ አለመሆኑን በምን ነው የምናውቀው? ልጁን አውቀዋለሁ። ያኔ እንደዚህማ ከሆነ እኮ የኢንስፔክተሩ ሰዎችንም እኮ እሱ ነው የታዘዘው። ይሄ ትእዛዝ ይሄ እኮ ኢንስፔክተሩንም ቢሆን አንቺ ትናንት ታውቂው ነበር አይደል? ዛሬ ግን ያለበትን ማንነት ታውቂያለሽ? ዛሬ ያለበትን ሁኔታ ታውቂያለሽ? አታውቂም። እንደየጊዜውና ሁኔታው ወንጀለኞች ራሳቸውን ይቀያይራሉ። ባርኪ ስላንቺ ነብስ የምንጨነቃለን፣ ስላንቺ የምናስባለን። ስለ ቶፋ ብቻ እኮ አይደለም ጉዳዩ። ሴሰኛ ነው ልጁ። በቃ ሴት ልጅ ካገኘ ምንም ነገር ይተዋል። እሺ ምን ታደርጊ? በተለይ ደግሞ እኔ ካገኘኝ ምንም ነገር ይተዋል። ምንድን ነው ከአንቺ ጋር ግንኙነት ነበራችሁ ነው? የለም ከኔ ጋር ግንኙነት ግን በቃ ልጁ ነገርኩ። በቃ ሴሰኛ ነው፣ ሴት የሚፈልግ ወንድ ነው። እኔም ደግሞ እንደዛ ሆኜ ከሄድኩለት ምንም ነገር ይተዋል፣ ምንም ነገር አሳልፎ ይሰጠኛል። ምንም አይነት መረጃ በቃ ሌላ የተሻለ መንገድ አላችሁ? እሺ ንገሩ። ምን አላችሁ? እሺ የተሻለ መንገድ እኛው መንገድ ስለመኖሩ እኮ አለ ቶፋ ስልክ ማታነሱ ስልክ ለምዶ መሰለኝ። አዎ ቴክኒክ እዚህ ቤት ይቆይ። ባርኪ ደህና ነው። በቃ ይሻ ደህና ነው። ብዙ ነገር ሰላም ነው። ምንድን ነው የተፈጠረ ነገር አለ? እባክሽ ባርኪ ተረጋጊ። በቃ ባርኪ ቶፋ የተፈጠረ ነገር ባርኪ ተረጋጊ እባክሽ በፈጠረሽ ባርኪ ከሄዱ ጋር ታጥተው ከሄዱ ጋር ትንሽ ተጣልተዋል ምናምን ነገር ሌላም ደግሞ በጣም ሲሪየስ የሆነም ኬዝ ምናምን ነገር አለና ባርኪ እባክሽ ተረጋጊ። ይኸው በቃ ደህና ነው። ቶፋ መጣ። የኢንስፔክተሩ ሰው ምናምን ነገር ያለ አለባበስህን ሁላ ያለውን ነገር በጠቅላላ ደውሎ ነግሯት ምናምን ነገር ቶፋን እንገለዋለን ምናምን ነገር ብሏት ዛሬ እና ሰማከው ልጅ አለ አንድ ደውሎ እየነገረኝ ነበረ። የሆነ ነገር አድርጓል ብዬ ነበር። ተረጋጊ። ይኸው ደህና ነው። በቃ ባርኪ እባክሽ በፈጠረሽ ተረጋጊ። አሁን መፍትሄው ላይ ማተኮር ነው። አሁን አንቺ እንደዚህ ይሆንሽ ምናምን ነገር መፍትሄ ለማመንጨት ማለት ነው። ይኸው ቶፋን ማሳብ ውስጥ ከተትሽው እስቲ አሁን ተረጋግተን እስቲ ነው ምንድን ነው እኛ ወደ እሱ ካልሄድን እሱ ወደኛ መምጣት የማይቀር ነገር እናገኘው እኮ አጣ ነው እኮ በቃ ቶፋ በጣም ሲሪየስሊ ነው ደግሞ እንደተባለ በዚህ መንገድ ማግኘት እንችላለን። ይሄ ሰውዬ እኔ ባልኩት ነገር ማግኘት እንችላለን። ቶፋ ለኛ እስኪ ለኛ የነገርነው ንብረትሽን ይሄው ነገር እስከጁና እሺ ካለኝ እሺ ነው ማለት ነው። እሺ አይ አሳምኝ እስቲ ምንድን ነው በውስ ልጁን እኔ ሄጄ ማግኘት እችላለሁ። ኢንስፔክተር አይደለም ያ አንተ እንድትገደል የታዘዘው ልጅ ንገሪው። ከመጀመሪያ ጀምሮ ለኛ የነገርሽን ነገር ንገሪው። እዛ የሚሰራ ልጅ አለና ኢንስፔክተሩ ጋር የሚሰራ ልጅ አለ ነው ያቻለች። ባርኪ ተረጋጊ። በቃ ከሄዱ ጋር ተጣልተው ነው ወይስ ምን? አይደለም ከሄዱ ጋር አንድ ተጣልተው እዚህ ተናንቀው ሊገዳደሉ ሲሉ ነው የገባው ቶፋ። ውሃ ውስጥ ምናምን ነገር ጥላት ይኸው ልብስ ምናምን ነገር አስቀይሬያት ነው። ኢዲያም ራሱ ያለችበት ሁኔታ ጥሩ አይደለም ነው። በጣም ሌላ ታሪክ ውስጥ ገብታለች። በሌላ አይነት መንገድ ነው። እሺ እሷንም እኔም አናግራታለሁ። እስካሁን ያለውን ነገር እኔም ስላላወኩ ነው። አሁን ይኸውልሽ የተፈጠረውን ነገር ጊዜ ሳንፈጅ ንገሪው ለቶፋና ወደ ጉዳያችን ነው። እዛ ቅድም ማለት ነው በጣም ብዙ ጊዜ ሲደውልልኝ ነበረ ልጁ። እሱ የታዘዘው ልጅ ማለት ነው እኔ ያቀኛል እና በጣም ሴሰኛ ነው ልጁ። እኔ አውቀዋለሁኝ በደንብ እና እኔ መሄድ አለብኝ። እዛ ሄጄ ኢንስፔክተር ያለበትን ቦታ ሁሉንም ነገር ማጣርተን መምጣት እንችላለን። በደንብ እኔ እደውልለታለሁኝ፣ እቀጥረዋለሁኝ፣ ይመጣል እኮ። የት ነው የምትሄጂው ነው? ልጁን ላገኘው ነው። የትኛው የደወለልኝ ልጅ አንተ እንድትገደል ያታየው ልጅ ምን ይፈሰሰኝ እና ወራትሽን ይሆን አደጋ
ዛሬ መጥቶ ምንድን ነው ያላያችሁ? መጥቶ ነበር ዛሬ በዚህ መጥቶ ነበር እኮ ነገረችን እኮ መጥቶ ነበርና ኢንስፔክተር ነን ምናምን ነገር ብሎ ምናምን ነገር ኢቭን በየሆነ ጉዳይ ላይ ምናምን ተጠርጣሪ ነሽ ምናምን ነገር ብሎ ይዟት ሊሄዱ ነበር። ኢቭን መታወቂያ አሰርተዋል ነው ምን አርቲፊሻል እዚህ ድረስ ከደረሱ በቃ እነሱ ያለቀለት ነገሮች ሁሉ ጠንቅቀው ጨርሰዋል ማለት ነው። እኛ በራሳችን ጉዳይ ቢዚ ሆነን ጊዜ ዛሬ የያዝናቸው ልጆች አሉ፣ ከዚህ በፊትም የያዝናቸው ልጆች አሉ። እዚህ እናወጣጣቸዋለን። እነሱ ያለበትን ቦታ አያውቁትም። ሲጀመር ሰውየው አንድ ቦታ ብዙ ነው የሚጠብቅ እንጂ አይደለም። ባርኪ ትእዛዝ ተሰጥቶታል እኮ እሱ እንዲገደል። ባርኪ ትናንትና ታውቂያቸዋለሽ ማለት ሁሌ ታውቂያቸዋለሽ ማለት አይደለም። በጣም የቅርብ ሰው ከሆነ መንገድ እናስባለን። እሱ የምናገኝበት መንገድ ግን እኛ ነን የምንሄደው፣ አንቺ አይደለሽ የምትሄጂው። እናንተ ከሄዳችሁ መጨረሻ ችግር የለውም። እኛ ችግር የለውም። አንቺ እሱን የምናገኝበት እመኑኝ ብቻ በቃ እኔን እመኑኝና ላኩኝ። እሺ ምንድን ነው እያንዳንዱን ነገር እንዲናገር አደርገዋለሁ። እኔ አስወራዋለሁ። በቃ እኔ እንዴት አድርጌ እኔ አስወራዋለሁ። እኔ እሺ ሩም ይዤ እቀጥረዋለሁ ወይም ደግሞ የፈለገበት ሩም እሄዳለሁ። እሺ ከዛ ካሜራ ደቅንና አስወራዋለሁ። በቃ ሁሉንም ነገር ጅል ነው እንደሚመስልሽ እኮ ሳይበረብርሽ አያስገባሽም። አብሮሽ አይሆንም ሲጀምር ማለት ነው ሚልክሽ ማለት ነው። ቶፋ በጣም ከቶፋ ጋር እንደዚህ ነገር አውርታችሁ ልትወስኑበት እንደሚችል መጀመሪያ ነው ገና ሲያይሽ ነው የሚኖረው። ከአንቺ ጋር ብቻ መጀመሪያ ላይ እንደነበራችሁት ቢሆን ኖሮ ኖርማል ነበረ። ግን አሁን ከኛ ጋር አይቶሻል። እኛ በጣም ብዙ ወንጀሎችን ስንፈታ የነበረን ሰዎች ነን። እኛን በደንብ ያውቁናል። ስለዚህ አንቺ ስትሄጂ ድምጽ መግጃ ጂፒኤስ የሆነ ነገር ምናምን እንደምንገጥምብሽ ማወቅ ይከብደዋል። እንዴሽ መጀመሪያ ፈልጎ እስካን አድርጎ ነው የሚያስገባሽ። ኢንስፔክተሩን አይደለም ማለት የኢንስፔክተሩ ሰዎችም እኮ ማይንድ ሴታቸው አንድ አይነት ነው የሚሆነው። ልጁ ሴት ካገኘ ምንም ነገር ይተዋል ነው የምልህ። ስለዚህ አሁን በተመሳሳይ ነው እኛ ነው አገናኝና ታገናኝን እኮ አይደለም ምን ገናኝ እናንተ ቀጥቅጣችሁት ብትገሉት እንኳን ያለበትን ቦታ አይናገርም። እሱን ይዘነው አሻለሽ አሁን ላይ ለምንድን ነው ኢነርጂ እናባክነው? ለምን እኔ ያልኳችሁ መንገድ ለምን አንጠቀምም? የጅል ሀሳብ ስለሆነ አንቀበሉም። ቢያንስ ኳሳሽ እኮ የሚያነሳ ነገር ቢሆን እኮ ከሶስት አንዳችን እንኳን እንደግፍሽ ነበር። ሲጀምር ቶፋ እነዚህ ሰዎች ቀድመውን አንድ ሁለት እርምጃ ምናምን ነገር መታወቂያ አሰርተው ጠዋት እዚህ ተደራጅተው እስኪመጡ ካደረጉ አሁንም በባርኪ በኩል አንተን በቀጥተኛው መንገድ ሲያፈላልጉ ስላጡ ነው በእርግጠኝነት በባርኪ በኩል ለመምጣት ይሄን ነገር ያስገባችላቸው ደግሞ የራሱ ኢንስፔክተሩ ሚስት ነች። ለነሱ ያስገባችሁ ገንዘብ አስገብታላችኋለች። አይ ምናምን ሺህ ብር ነው እንደዛ አካባቢ ምናምን ነገር ገንዘብ አስገብታላችኋለች። ልጆቹ ለመጡት ማለት ነው። እዚህ መጥተው ባርኪን ይዘዋት እንደሄዱ ማለት ነው። አየህ የቻለውን ነገር እያደረጉ ያሉት እያቀነባበሩ ያሉት ገና ይኸው ለነዛሽ መጨረሻ የሆነ ነገር ላይ መድረስ አለበት። ለምሳሌ እሱ ወደኛ መምጣት አይችልም። እሺ እኛ ግን ወደሱ መሄድ እንችላለን። በምን አይነት መልኩ? ለምሳሌ ነው በሱም በኩል ሊሆን ይችላል። አላውቅም። በእኔ መንገድ ተረጋጊ። እሺ እንስማው፣ መጀመሪያ እንስማውና የቶፋንም ሀሳብ ቢሆን እኮ ከአንቺ ጋር የተያያዘ ምናምን ነገር ተስል እዚህ ላይ አምጥተን አውርተንበት ነው ምን ነው እኔ ይፈልገኛል። በቃ ሰውዬው እኔን ይፈልገኛል። በደንብ ነው የሚፈልገው። አንቺን ለሱ ደግሞ የጠዋቱ በቂ ነው ማሳያ። የሚፈልጉሽ ግን ሊገሉሽ ነው። ግንባርሽን ብለው ነው የሚገሉሽ። ያንን ነው የምትፈልጊው? አይገለኝም። አንቺ አሁን ከረሻቸዋለሁ እስከማውቀው ድረስ ማለት ነው። አንቺ ምንም ለነሱ አገልጋይ አይደለሽም። ምንም የምትጠቅሚ ሰው አይደለሽም በእነሱ። ስለዚህ የሚያገለግላቸውን በጣም የሚጠቅማቸውን የቀኝ እጃቸውን እንኳን ያልማሩ ሰዎች ናቸው። በጣም በብዙ ሊጠቅማቸው እንደሚችል እያወቁ እንኳን ማለት ነው። ገብቶሻል ሀሳብ? ስለዚህ አንቺ ምናቸውን እናነሽ ነው? ለአንቺ ምን ያህል ይጨነቁልሽ? ባርኪ አንቺ ሊጨነቁልሽ አይችሉም። ቢያገኙሽ ይገዱሻል ሁላ። ስለዚህ አሁንም ጊዜያችንን ኢነርጂያችንን አሁን ግን በጣም ጠቃሚ ሰው መሆንሽን ይሄንን ቤተሰብ ለማግኘት ጠቃሚ መንገድ መሆንሽን ገብቷችኋል። የመጀመሪያ ጊዜማ ጠቃሚ ያለ መሆንሽን ወይም ደግሞ እንደማታስፈልጋችሁ በጣም ከብዷቸው ነው እስካሁን ያላገኙሽ። ባይዘው ቀላል ሆኖላችሁ አይደለም። ምክንያቱም እነሱም በጣም ተፈላጊነት ጠርጣሪ ነበሩ። አሁን የሚቀመጡበትን ቦታ ካመቻቸው በኋላ ማን እንደከዳቸው ማሰብ ጀመሩ። ከዛ ውስጥ ደግሞ አንዱ አንቺ ነሽ። ስለዚህ አሁን ደግሞ ጥቃት ነው የጀመሩት ነው። እኛም ላይ ጥቃት የፈጠሩት ከተረጋጉ በኋላ ኮንሺየስ ከሆኑ በኋላ ሁሉም ነገር ስቴብል ካደረጉ በኋላ ነው። ስለዚህ አሁን ስቴብል ሆነዋል።
ስለዚህ አሁን አታክ እያደረጉ ነው። እኛ ደግሞ ከዚህ በኋላ ካውንተር አታክ ያስፈልገናል። መልሰን ማጥቃት አለብን። ገብቶሻል? ግን ደግሞ ራሳችንን ፕሮቴክት ሳናደርግ ራሳችንን ሳንጠብቅ ግን ለማጥቃት መሄድ ግን ጅልነት ነው። ገብቶሻል ሀሳቤ? ስለዚህ መጀመሪያ የአንቺ ሴፍቲ ያስፈልጋል። ባርኪ ሁለት ኪሳራ ነው የምንከስረው። አንድ ጉዳዮቹንም ለማዳን አንችልም፣ ኢንስፔክተሩንም መያዝ አንችልም። ሁለት ደግሞ አንቺን አሳልፈን ሰጠን ማለት ነው። ይሄ ሁሉ ነገር ለዚህ ቤተሰብ እየሆንሽ እያየን እኛም ደግሞ ዝም ብለን ችላ ብለን ከመቼ ጀምሮ ነው እንደዚህ አሳልፈን ሌላን ሰው አደጋ ውስጥ ከተን እኛ የራሳችንን ህይወት ለመጠበቅ የምንጠቀመው? መቼ ነው እንደዚህ ሆነን የምታውቂን? አንቺ ራሱ መጠርጠርሽ ራሱ አንቺን እንደዚህ አይነት አደጋ ውስጥ ከተን እኛ ተረጋግተን ልንቀመጥ፣ ቶፋን ለማዳን አንቺ እንደዚህ አይነት ነገር ውስጥ ስትሄጂ እኛ ዝም ብለን እናያለና ጉዳዩ እንደዛ ነው። እሺ ለዛ አይሆንም፣ በፍጹም እንዳታስብ አይሆንም። በፍጹም አንድ እንድታቂ የምንፈልገው ነገር ቢኖር መደረግም ካለበት እኔ ራሱ እየሰለቸኝ ነው የዚህ ሰው የኢንስፔክተሩ ጉዳይ ማለት ነው። ለአንዴና ለመጨረሻ ጊዜ ይሄንን ነገር አጠናቀን መጨረስ አለብን። ለዚህ ግን ተረጋግተን ቁጭ ብለን አቅደን እንደዚህ ስሜታዊ ሆነን አይደለም። እንደዚህ ስሜታዊ በሆንን ቁጥር እነሱ በሚፈልጉት መንገድ ነው ነገሮችን የምንወስነው የምናስበው። ምክንያቱም እኛ ስሜታዊ እንድንሆንና ስህተት እንድንሳሳት ራሱ ይፈልጋሉ። ይሄ ከእቅዳቸው ውስጥ አንዱ ነው። የማይጠቅማቸውን ሰዎች ነገር ላይ ደግሞ ቢያዙም ባይያዙም ግድ የሌላቸውን ሰዎች የራሳቸው በጣም የቅርብ ያልሆኑ ሰዎችን ነው የሚልኩት አሁን። ምክንያቱም ያለንበትን ሁኔታ ያለንበትን ስታተስ ለመገምገም ገባሽ አይደል? ግን አንቺ ሄድሽ ማለት አሁን ከቶፋ ጋር እየተንከባከበሽ እሱ ቤት ውስጥ እየኖርሽ መሆኑን ዴፊኒትሊ ያውቀዋል ማለት ነው። ስለዚህ ለሱ ምን ያህል ጠቃሚ ሰው መሆንሽንና በውለታም ደግሞ ጭምር ቶፋ በውለታም ጭምር ወንድሙን አድነሽ በውለታም ጭምር እንደታሰረ ጠንቅቀው ያውቃሉ። ስለዚህ አንቺን የሚፈልጉሽ ለአንቺ ብቻ አይደለም ቶፋንም ጭምር ለማግኘት ነው። ቶፋን አገኙት ወይም ሶፊን ማገኙ ማለት ሁላችንን ማገኙ ማለት እንደሆነ ደግሞ ወቂ። ስለ ራስሽ ብታስቢ ግን አስበንበት ተነጋግረን ወስነን በምን መልኩ መሆን እንዳለበት ማድረግ እንችላለን። በአንቺም ከሆነ መግቢያ መንገዱን የምናገኘው በአንቺ መልኩ ሳይሆን አንቺን ተጠቅመንም ከሆነ እስተየው ግን አንቺ ላይ ጉዳት በማይደርስብሽ ሁኔታ ይሄ ወጥመድ ነው። ሌላ ምንም አይደለም። ወጥመድ ነው ዴፊኒትሊ። በቃ በጣም ብዙ ቴክኒክ ነገር አለ እዚህ ላይ ብዙ ቴክኒክ ሊጠቀሙ ይችላሉ። ከዛ ውስጥ አንዱ ደግሞ አንቺ የምታውቂውን ቴክኒክ አድርገው ማምጣት ነው። ልጁ እንዳልሽ ሲሰኛ ሊሆን ይችላል። ስለዚህ እሱ ላይክ እንደፈለገሽ አይነት ነገር ካንቺ ጋር ጊዜ ማሳለፍ እንደፈለገ አይነት ነገር አድርጎ እንዲያወራሽ ያስደርጉሽና ከዛ በኋላ ደካማ ጎንሽን አገኙት ማለት ነው። አንቺ የምታውቂው በዛ ነው። ስለዚህ በዛ መንገድ ይመጡብሻል ማለት ነው። እያንዳንዱ ነገር ካልኩሌት ተደርጎ ነው የሚሰራው። ስለዚህ አሁንም የቴክኒኩ አንድ አካል ነው፣ ተረጅ ይገባል። በቃ ቀላል ነገር ወጥመድ ደግሞ ማንም ሰው ወጥመድ ሲያጠምድ በሚሸወድበት ነገር ነው። ስለዚህ አንቺ ልጁ ሲሰኛ እንደሆነ ስለምታውቂ በምትጠቂበት መንገድ ነው የሚመጡብሽ ነው እያልኩሻል። ገብቶሻል? ይሄን ነገር እንተውና ብዙ አይነት መንገዶች አሉ። ስልኩን መጥለፍ እንችላለን፣ ጂፒኤሱን ማግኘት እንችላለን፣ እሱን መከተል እንችላለን። በትክክል አያወራም በትዝቱም አያወራም። እንዴት እንደማያወራ ሁሉም ሰው ደካማ ጎን አለው። ማሰብ እንችላለን። ደግሞ ሁሉም ሰው ደካማ ጎን አለው። ቶፋ ማድረግ እንችላለን፣ መሞከር እንችላለን። ሁለተኛ ነገር ደግሞ ሪሰርች መስራት እንችላለን። እሱ አካባቢ ላይ ደካማ ጎኑን ልናገኝ እንችላለን። ሁሉም ሰው ደካማ ጎን ይኖረዋል። እኔ ደካማ ጎን ቤተሰቤ እንደሆነ ቤተሰቦችሽ እንደሆነ ደውሎ ምንድን ነው ያለኝ መሰለህ? ቶፋ አደጋ ላይ ነው፣ ትእዛዙ የተሰጠኝ ደግሞ ለኔ ነው፣ መተሽ መነጋገር እንችላለን። እሺ ትእዛዝ ያለበለዚያ ግን እሺ ህይወቱ አደጋ ላይ ነው እንድታቂ ብዬ ነው። እሺ ትእዛዝ ተሰጠው እንበልሽ፣ ትእዛዝ ተሰጠው። ከዛ እኔን ካልገደለ ኢንስፔክተሩ ሊምረው አይምረው ካንቺ ጋር እሺ፣ ቆይ ጊዜ ያሳለፈ ምናምን ነገር እሺ፣ ሲሰኛ ነው አልሽ፣ በቃ እሺ፣ ካንቺ ጋር ተገናኘና ምናምን ነገር ለሱ ቆንጆ ታይም ምናምን ነገር አሳለፈን ነበር ፈቅዶ። ከዛስ ይተውኝ። እኔ ምን አውቃለሁ? በአንድ ድንጋይ ሁለት ወፍ ነው፣ ግልጽ ነው። አንቺን ይዛል፣ በአንቺ በኩል ደግሞ ቶፋን ይዛል። አንቺን ይጫወትብሻል፣ ቶፋን ያስወግዳል። በቃ ይሄ ነው ሀሳቡና ቅዱ እኔ ላይ። እሺ ምንድን ነው? እሺ ሀሳባችሁ ንገሩኝ። እንነጋገር። ጊዜ ቤታቶች ከዚህ ቤታቶች እወጣለሁ፣ መሄድ አለብኝ። እየሰማሽኝ ነው አይደል? እስከዛሬ ድረስ በጣም እየሰማሽ ነበር። እሺ ትናንትና ከትናንት ወዲያ ያደረግሽው ነገር ረስቼዋለሁ። በቃ ሌላ ነገር ነው እሱ። ይሄኛው ደግሞ ሌላ ነገር። ከዛ ውጪ ሌላ ነገር አደርጋለሁ ምናምን የምትይ ከሆነ ይኸውልሽ ሌላ ነገር ነው የሚጠብቅሽ። ይህ ህይወት ነው።
እኔና አንቺ ጋር በነበረው ነገር አንቺና ሄዱ ጋር በነበረው ነገር ነው ሌላ ጊዜ እናወራበታለን። እሱ ነው ልጅ አሁን ምን አንሰው ጉዳይም ስላልሆነ ማለት ነው። ስለዚህ አሁን ባለው ሁኔታ ላይ ብቻ እናወራለን። አንቺ እዚህ ትሆኛለሽ፣ ኮንታክቱን ሰጥናለሽ። ማስጠለፍ ካለብን እናስጠልፋለን። ያለበትን ሎኬሽን እኛ በምናውቅበት መንገድ እናውቃለን። አችሉም እንደዛ ማግኘታችሁ ለምን አንቺ እኔ ሳልኖርበት ማግኘታችሁ ልጅ እሺ ቶፋ እንደዚህ ማለት ይችላል። እዛ ነው ያለችው ቆልፋባት ነው ቆልፌባት ነው በቃ ይቀላቅላቸው እዛው ይረጫጩ ውሃ እንዴ ምንድነው እያወራን አይገባሽ ነው። ሪስክ ውስጥ ነው አደጋ ውስጥ ነው የምትገቢው። ግን ቶፋ ግን ከዛ የተለየ ሀሳብ ይኸውልህ ኮንታክቱን ብሰጥ በጂፒኤስ ተከታትለህ ብታገኘው እሺ በቃ ይሞታታል እንጂ ምንም አይነት መረጃ ስለሱ አይሰጣም። ባርኪ እንደዚህ ብለሽ እንዳታስብ እንኳን እሱ ማለት ነው የሞሳ ድምፅ ላይ ቢሆን ማለት ነው አለቃውን እኮ ክዷል እኮ አይደል ለሴት ብሎ ይሄንን ነገር እንደ ብላክሜል መጠቀም ይችላል። ደካማ ሰው እንኳን አንቺ ተናገርሽ እኮ ሴሰኝነቱ ነው ብለሻል። ሃይላንድ እናንተ ልጥልበታለን አስፈላጊም ከሆነ እሺ ጂፒኤስ ምን እስከምንል ስንት ቀን ነው የሚፈጅብን? በዛ ጊዜ ውስጥ መጠበቅ ያለብንን ሰው እንጠብቃለን። መጠበቅ ያለብንን መጠንቀቅ ያለብንን መጠንቀቅ እንጠነቀቃለን። እስከዚህ ነው ቢሆንስቶ አይደለም እንሄዳለን። እስከ ዛሬ እኮ ችግር ሳይገጥመን የኖር ነው። በህይወታችን በእያንዳንዱ እርምጃ አደጋና ሪስክ ውስጥ ነው እኮ የምንኖረው እኛ። ህይወታችን ተረጋግቶ እንደ ሰው ተቀምጠን የሳቅንበትን ጊዜ አናውቀውም፣ ረጅም ጊዜያችን ነው። ስለዚህ ተቀምጠን ተስተካክለን አቅደን እያንዳንዱ ነገር እናደርግበታለን። እኔ እንደውም ማለት ነው ቶፋ ምናልባት እሷ እያለች ያለችው ነገር ምናልባት ነው የምልህ ምናልባት እያለች ያለችው ነገር ያለ እሷ ማግኘት የማንችለው ከሆነ ሰውየው እንደ መጠቂያ አድርገን ከፊት እሷን አድርገን ከኋላኛ መሆን የምንችልበትን ሲቹዌሽን ካለ በደንብ እሱን ማሰብ እንችላለን። አሁን እኮ እሱን ራሱ እንዳናስብ ቋንቋችንን እያለች ነው እኮ እሱ በተለያየ ስልክ ነው የሚደውለው። ወይ ይሄኔ ጠልፈውታል ቁጥሩን በራሱ ስልክ እንኳን አይደውልም። በቃ ልብ ተበያሽ በቃ እዛ አስቀምጣት በቃ እሺ ሌላ ነገር አናወራም። የሰማሽኝ ነው? እሺ ንገርሽ። ስለዚህ ይኸውልሽ ባርኪ አንድ ነገር ልንገርሽ፣ ይሄ የሰው ህይወት ነው። ሞክረሽ ውይ ይሄ አይሆንም ይሄ ይሆናል እምትይው ነገር አይደለም። በጣም አስበሽ ይኸውልሽ 10 ጊዜ መትር አንድ ጊዜ ቁረጥ የሚባል አባባል አለ። አንዲት ጊዜ የምንወስናት ውሳኔ በህይወታችን ትልቅ ተርን ነው የምትሆነው፣ ትልቅ መታጠፊያ ነው የምትሆነው። ወይ ዋጋ ያስከፍለናል ወይ ደግሞ የተሻለ ነገር ወደ ህይወታችን ያመጣል። ታችን የሆነ ማሰብ ካለብን ምን ነገር ካለ እንዴ የተወሰነ ኢንፎርሜሽን ይሰጡኛል። ልጆቹንም ደግሞ ወርታናቸው ባርኪ እንዳትበጠብጪ እንዴ እኔ ከናንተ ጋር እንዳትበጠብጪ እግዚአብሔር ላይ ሆነም እንዴ ተረጋጊና አብራችሁ ነው የምሆነው። የትም ደግሞ እንትን አትልም ያለኔ አሁንም በእግዚአብሔር እኔ እኮ ግራ እየገባኝ ያለው ማለት ነው። ይቺ ልጅ ደግሞ አሁን ነገ ከነገ ወዲያ እንደዚህ ቆፍለ ልባባት ወይ ዘግ እባክሽ ባርኪ እዛ ከሷ ጋር ይጋር ከምትጣይ ብዬ ነው የመልስሻለሁ። ስለዚህ እዚህ ትቀመጫለሽ ከሷ ጋር እንዳትገናኝ ብቻ ነው እኛ እንውጣ ነው እንዴ አረቱ በእግዚአብሔር አብራችሁ ነው እኔ ቢያንስ መረጃ እንኳን ሰጣችሁ አስበንበት ያለው ነገር ተመልሰን መጣን እናወራሻለን። ባርኪ ይኸውልሽ ተመለሰሽ ከሊዲያ ጋር ግን እንዳትጣኝ ነግሬሻለሁ። የማይሆን ነገር እንዳታደርጊ እንዴ። ቆይ አንዳችሁ ምናምን ነገር እዚህ ስትላፍ ወድቃችሁ የደረጃ ጠርዝ መላጣችሁ ከዘጋባት ነው በቀምጣኝ እኮ አይደለም ነው። አሁንም ቢሆን ሌላ ነገር አስተሽ ሄደሽ ምናምን ነገር ለእርቅ ምናምን በሚል ሰበብ ሄደሽ እሷ ጋር ይሄ የደረጃው ጠርዝ ምናምን ስትላፉ እንዳይመታችሁ። አረ ብዙ ነገር አለብንና ተጨማሪ ሀሳብ እንኳን አትኑብን። ራሳችሁን ችላችሁ እንኳን እንትን በሉ። እሺ ነው ይንጠብቀው እኔ እኮ ሰውዬው ጋር ቤት መላላጣም ነበር፣ ግን አሁንም ቢሆን እሄዳታለሁ። ሲጀመር ቆልፈውብኝ ነው የሄዱት። ኢትዲያንም ቆልፈውባታል። እኔ ሄጄ እሷ ጋር ከፍትና የበሩን ቁልፍ ስጭኝ እላታለሁ። ሲጀመር እራሷ ናት ውጭ የምትለኝ። ሄጄ እያንዳንዱን ነገር ሰውየውን አግኝቼው አወጣጣዋለሁ። እንዲህ በቀላሉማ ዝም አልላቸውም። እያንዳንዱን እውነቴን እንዳለ አወጣታለሁ። ሰውየው ኢንስፔክተሩ ያለበትንም ሁሉንም ነገር አውጥቼ ሰጣቸዋለሁ። አሁን እነሱ ወጥተዋል የሉ። እንደምንም አድርጌ ከዚህ ቤት ወጥቼ ሰውየውን ቀጥታ ነው የማገኘው። ቪዲዮ ቀርጻለሁ። ከዛም በኋላ እያንዳንዱ ነገር አወጣጣለሁ። የመድኃኒትም ቢሆን አድርጌበት እንዲያወራ ነው የማደርገው። መድኃኒት አለኝ ባለፈው ዕለቱ እንትን ያደረኩት አለ። እሱን አድርጌበት እያንዳንዱን ነገር እንዲናገር ነው የማደርገው። ያለበትንም ሆነ አንድ ጫፌን ሳይነካኝ ሁሉንም ነገር ነው የማወጣጣው።
ይሄንን ደግሞ አሳያቸዋለሁ። እኔ ንቀውኝ ነው አይደል እንደዚህ ጮኸውብኝ ምንም እንትን አትይም ብለው ቆልፈውብኝ ሄዱት። እኔ ደግሞ እኔ ልትወልኝ ማለት ነው። አሁን ቀጥታ ሄድ